ከነዚህ ምስሎች የምትመርጡት የውስጥ ስብራታችሁን ወይም ደግሞ ይሄ ትራውማ የምንለውን የስነ ልቦና ስብራታችሁን ችግራችሁን ፍንትው አድርጎ ያሳያል። ብዙ ሳታስቡ ቀልባችሁ የወደደውና የመረጣችሁት ስዕል የትኛው ነው? ይህም ስለ ውስጥ ስብራታችሁ ይናገራል። ቲክቶክ ከእንዲህ አይነት ምስል ጋር በጣም ጠበኛ ነው። ስለዚህ ቶሎ ያወርደዋል ይሄን ቪዲዮ። ስለዚህ አምስት ጊዜ ኮፒ ሊንክ በማድረግ ምን ሆነ ነው ይሄን ምርጥ ቪዲዮ የምታወርደው በሉልኝ። እሺ ከነዚህ ምስሎች የመረጣችሁት ቁጥር 1 ላይ ያለውን ወይም ትዊስትድ ዳርክ ትሪ የምንለው ይሄ መጀመሪያ ላይ ያለውን ከሆነ ያ ማለት እናንተ አለልክ የምትደነብሩና ቶሎ የምትደነግጡ አይነት ሰዎች ስትሆኑ ሰላም ሆነው በደና ይሄዱ እንኳን ዝም ብላችሁ የምትጠራጠሩ አይምሯችሁ ነገሮችን ዝም ብሎ ስካን የሚያደርግ በተረጋጋ ጊዜ እንኳን ውስጣችሁ ግን በጥርጣሬ ነገሮች ሊጠፉ ሊቀየሩ እንደሚችሉ በማሰብ በስጋት የምታልቁ አይነት ሰዎች ናችሁ። በነገሮች ላይ እምነት የላችሁም። ሪላክስ ማድረግ አትችሉ። ሁልጊዜ ጥርጣሬ፣ ሁልጊዜ ነገሮች ወደ ምን ሊቀየሩ የሚችላሉ የሚል ትልቅ ስጋትና እንደ አይነት ትራውማ ያለባቸው አይነት ሰዎች ናቸው። እናንተ በዚህ ጊዜ በጣም አስፈላጊው ምክር ተረጋጉ፣ ሪላክስ አድርጉ። ሁሉን ነገር የእናንተን ቁጥጥር አይፈልግም። ነገሮች አንዳንዴ በራሳቸው ይሄዳሉ። አንዳንዴ ላይፍ አሪፍ ነው። ሁሉ ነገር አይጠፋም። ሁሉ ነገር አይወሰድም። አንዳንድ ነገሮች ይሰነብታሉ። አንዳንድ ነገሮች መልካም ይሆናሉ። እነዛን ነገሮች ማሰብ፣ ሪላክስ ማድረግ፣ ያለ ልክ ተጠራጣሪ ያለመሆን በጣም ያስፈልጋችሁ ነገር ነው። ነገር ግን ቀድማችሁ ያያችሁት ወይም የወደዳችሁት ምስል ቁጥር 2 ላይ ያለው ወይም በሁለት የተከፈለ ስር አይነት ከሆነ ያ የእናንተ ትልቁ ትራውማ ሌሎች ላይ ለመደገፍ መፍራት ነው። የሌሎችን እርዳታ አለመጠየቅ፣ በጣም እንኳን በሚያስፈልጋችሁ ጊዜ ሁሉን ነገር በራሳችሁ ለመቆጣጠር የምትፈልጉ አይነት ሰዎች መሆን፣ ለራሳችሁ ረፍት አለመስጠት፣ በሰው ላይ እምነት ማጣት፣ በተቻላችሁ መጠን በውጫችሁ ደግሞ ምንም የማያስፈልገው ምንም አይነት ችግር የሌለበት ሰው መስላችሁ ለመታየት የምትሞክሩ ነገር ግን በህይወታችሁና በውስጣችሁ ደግሞ ብዙ ነውጥ ያለባችሁ አይነት ሰዎች ናችሁ። እናንተ በዚህ ሰዓት በጣም አስፈላጊው ምክር ሁሉን ነገር እናንተ ብቻ መሸከም የለባችሁ። አንዳንዴ ለራሳችሁ ፍቃድ መስጠት አለባችሁ። የሌሎችን እርዳታ ለማግኘት በሌሎች ስር ለመጠለል ድካምን ለማሳየትም ፍቃደኛ መሆን በጣም ያስፈልጋችኋል። ነገር ግን ከነዚህ ምስሎች የወደዳችሁትና የመረጣችሁት 3 ላይ ያለውን ከሆነ ደግሞ ዝምታ፣ መቀመጥ ብቻ መሆን ምናምን የሚያስጨንቃችሁ ወይም በጣም የሚከብዳችሁ አይነት ሰዎች ስትሆኑ ራሳችሁን በቃ በሆኑ ነገሮች ዲስትራክት ማድረግ፣ ትኩረታችሁን እንትን ማለት፣ መቅበጥበጥ፣ በስራ ውስጥ መደበቅ፣ በኃላፊነት ውስጥ ጫጫታ ውስጥ ምናምን የመደበቅ ፍላጎት ያላችሁ መረጋጋት፣ ጊዜ መውሰድ የመሳሰሉት ነገሮች የሚያስጨንቋችሁ አይነት ሰዎች መሆናችሁ ነው። ቆም ብላችሁ ህይወታችሁን ለማየት በውስጣችሁ የሚመላለሰውን ስሜትና ሀሳብ ለመመዘን የምትፈሩ አይነት ሰዎች ናቸው። እዚህም በጫጫታ ውስጥ፣ በግርግር ውስጥ፣ በሩጫ ውስጥ ብቻ የህይወት ትርጉምን ለማግኘት የምትሞክሩ ናቸው። በጣም አስፈላጊው ምክር ተቀመጡ፣ ተረጋጉ። አንዳንዴ በዝምታ ውስጥ ረጅም ጊዜ አሳልፉ፣ ለራሳችሁ ጊዜ ስጡ፣ ወደ ውስጥ ተመልከቱ፣ ከጫጫታው ገለል በሉ የሚል ነው የሚሆነው። ነገር ግን የእናንተ የምስል ምርጫ ላይ ያለውን ዳርከር አግሬሲቭ ሼፕ ከሆነ የእናንተ ድብቁ ትራውማ ዲፔንደንሲ ነው። እናንተ ደግሞ ሁሉን ነገር በራሳችሁ ማድረግ እንደምትችሉ ማመናችሁ፣ በሰው ላይ ምንም አይነት እምነት ማጣታችሁ ትልቁ የእናንተ ትራውማ ነው። የሰው ነገር አይጥማችሁም። ከሰው ጋር መስራት ለእናንተ ጭንቅ ነው። የምትመርጡት ነገር አይደለም። ሁሉን ነገር በራሳችሁ ማስኬድ ብቻ እንደ ውጤታማ ነገር የምትመለከቱ ሰዎች መሆናችሁ ነው። እንተ በጣም ኢምፖርታንቱ ምክር አክሰፕቲንግ ሰፖርት የዊክነስ ምልክት አይደለም። ከሌሎች እርዳታ መቀበል፣ እገዛ ማግኘት የደካማነት ምልክት አይደለም የሚለውን በሌሎች ላይ መደገፍ የተጨማሪ አቅምን ስትሬንግዝንና እድሎችን ይዞላችሁ እንደሚመጣ ማወቅ ጥሩ። እናንተ የስር ምስል ምርጫ ቁጥር 5 ላይ ያለው እናንተ ደግሞ ስሜታችሁን ፕሮቴክት ለማድረግ የምትጋደሉ አይነት ሰዎች ናችሁ። ልባችሁ እንዳይሰበር በጣም ጥንቃቄ የምታደርጉ፣ ልባችሁን፣ ስሜታችሁን፣ ውስጣችሁን ለውጭው ዓለም መግለጥ ማሳየት የምትፈሩ፣ ይሄ ሰው እንዳይጎዳችሁ በጣም ትልቅ ጥንቃቄ የምታደርጉ፣ በጣም ደግሞ ሴንሲቲቭ ስለሆናችሁ የሌሎችን ነገር መቋቋም ስለማትችሉ ራሳችሁን ያለ ልክ የምትጠብቁና የምታገሉ አይነት ሰዎች ናችሁ። ኢዚሊም ደግሞ የሌሎች ንግግርና የሚያደርጉት ነገር የሚጎዳችሁ አይነት ሰዎች ናችሁ። አንተ ያለኝ ምክር ሁልጊዜ ጽንፍ መጥፎ ነው። ሁሉን ነገር ገላልጦ ማሳየትም ትክክል አይደለም። ነገር ግን ከሰው ዓለም መጥፋት ደግሞ ትክክል እንዳለመሆኑ መጠን ሁለቱንም በባላንስ ኢንጆይ የምታጣጥሙ ሰዎች መሆን አለባችሁ። ከሰዎች ጋር ስሜትን ሼር በማድረግ የሚገኝ ብዙ ደስታ አለ። ከራስም ጋር ደግሞ በማሳለፍና ራስን በመጋረድም ደግሞ የምናገኘው ሰላምም አለ። ሁለቱም ማገናዘብ ያስፈልጋል። የመጨረሻው ቁጥር 6 ላይ ያለውን ከሆነ
የመረጣችሁት የእናንተ ትልቁ የውስጥ ችግር ደግሞ መወዘጋገብ፣ ቴንሽን ውስጥ መግባትና በአንድ ነገር ላይ የረገጠ አቋም ውሳኔ ወይም ደግሞ በቃ በአንድ ነገር ላይ በመጽናት የሚገኝን ሰላም ለማግኘት በጣም የሚከብዳችሁ አይነት ናችሁ። ሆነም በጣም ታመነታላችሁ፣ በጣም ወደኋላ ትቀራላችሁ። ሰዎች ከጨረሱ በኋላ መጨረሻ ላይ የሚደርሰው አይነት ልጅ አይነት ካራክተር ያላችሁ ናችሁ። ያላችሁ አይነት ሰዎች ናችሁ። ለእናንተ ያለኝ ትልቁ ምክር መዘግየቱ ሁልጊዜ ጥሩነት አይደለም። አንዳንዴ እምነት እንኳን በሌለን ነገር ላይ ሙሉ ለሙሉ በማናውቀው ነገር ላይ በእምነትና በድፍረት እርምጃን በመውሰድ የምናገኛቸው ጥቅሞች እንዳሉ መረዳት፣ በራስ ውሳኔ መተማመን፣ አንዳንዴ ውስጣችሁ ወደሚመራው ነገር በድፍረት መሄድ አስፈላጊ ነው። ይህ ቪዲዮ ከገለጣችሁ በኮሜንት ሴክሽን ላይ ያሳውቁኝ። ለ5 ሰው ኮፒ ሊንክ አድርጉ፣ ላይክ አድርጉ። አመሰግናለሁ።